ህወሓት አሁንም ከ4 ኪሎ የተሻለ ዲፕሎማሲያዊ አቅም አለ ሲል አነጋጋሪ መረጃ ይፋ አደረገ። የቡድኑ ከፍተኛ አመራር የሆኑት አዲስ ዓለም በለመ የዲፕሎማሲያዊ ተሰምነት የሚመሰረትበት ቁም ነገር ጉልበትና ኃይል መሆኑን የሚጠቁም ማብራሪያ ሰጥተዋል። ወዲህ ደግሞ ምሁራን ያሰባሰበው አንድ ማህበር ህወሓት በሽብርተኝነት ተፈርጆ በመላው ዓለም ያለው ንብረት ይወረስ ሲል ጠንከር ያለ መልእክት ወደ ነጩ ቤተ መንግስት መላኩ ትኩረትን ስቧል። የህወሓት ከፍተኛ አመራር አነጋጋሪ ማብራሪያን ጨምረን ህወሓት ከቀብር ቦታ ላይ ወጣቶችን ማፈሱ ቁጣ ስለመቀስቀሱ ዓለም አቀፍ ሚዲያ ይዞት የወጣውን መረጃ አክለን በዝርዝር የምንመለስበት ይሆናል። በሌላ በኩል በችሎት ላይ ባለቤቱና ዋና ዳኛውን ተኩሶ የገደለው ግለሰብ ከተኛበት ሆስፒታል ፎቅ ላይ ተወርውሮ መሞቱ ተሰማ። ሁለቱን ግለሰቦች በገደለበት ዕለት ራሱን ለማጥፋት ሞክሮ ያልተሳካለት ተጠርጣሪ በመጨረሻም ራሱን ማሰናበቱ ተሰምቷል። ክስተቱ አነጋጋሪ ሆኗል። ሌላው መረጃችን ደግሞ የኢራንን ጦርነት በሰላም ያጠናቀቁት ትራምፕ ቀጣዩ የጥቃት ኢላማቸውን ይፋ አደረጉ። ፕሬዚዳንቱ የኢራንን ፋይል ዘግተው ወደ ቀጣዩ ተረኛ እንዞራለን ማለታቸው አሁንም ከጦርነት የመራቅ ሀሳብ የላቸውም ወይ የሚል ነቀፌታን እያስነሳባቸው ይገኛል። በጥንቅራችን ከምትሰማቸው ዜናዎች መካከል ነው። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታዮች፣ የዚህ ቻናል ቤተሰብ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ካላችሁ ደግሞ ተደራሽታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር ታደርጉ እየጋበዝን ወደ ዝርዝር መረጃ ተሻገርን። እስከ ፍጻሜ አብራችሁን ቆዩ። በአሜሪካ የጉዞ እቀባ የተጣለበት ህወሓት ጉዳዩን አስመልክቶ በሰጠው መግለጫ እገዳው ተገቢ አለመሆኑን ቢገልጽም አንድ የቡድኑ ከፍተኛ አመራር አሁንም ቢሆን በዓለም አቀፍ ደረጃ ከ4 ኪሎ የተሻለ ዲፕሎማሲያዊ አቅም አለን ማለታቸው አነጋጋሪ ሆኗል። ህወሓትን በተመለከተ በዓለም አቀፉ ማህበረሰብና ከዲያስፖራው ክንፍ ጋር በመገናኘት ማብራሪያዎችን በመስጠት የሚታወቁት ከፍተኛ አመራሩ ስለ ቡድኑ ዲፕሎማሲያዊ አቅም አነጋጋሪ መረጃ ይፋ አድርጓል። ይህንኑ አነጋጋሪ ጉዳይ አስመልክቶ ማብራሪያ የሰጡት የቡድኑ ከፍተኛ አመራር የሆኑት ዶክተር አዲስ ዓለም ባልሜ ጉዳዩን አስመልክቶ ባደረጉት ንግግር ዲፕሎማሲ በይሉኝታና በሐዘኔታ አይገኝም ያሉ ሲሆን በዘመናዊ ፖለቲካ መድረክ ዲፕሎማሲያዊ ተቀባይነትና አቅም የሚገኘው በሶስት መሰረታዊ ምሰሶዎች ነው ሲሉም አብራርተዋል። እንደ አዲስ ዓለም ባልሜ ንግግር ከሆነ ዲፕሎማሲያዊ ተቀባይነት የሚመነጨው ከኃይል ከህዝብ አንድነት እንዲሁም ህዝቡን ከሚመራው ድርጅት ፖለቲካዊና ወታደራዊ ጉልበት ሲሆን በአጭሩም ዲፕሎማሲ ማለት አቅምህን ፈጥረህ ጉልበትም ኑሮህ መገኘት ነው ሲሉም ይናገራሉ። ዲፕሎማሲ የሚመሰረትበት ቁም ነገር ጉልበትና ኃይል ነው። ተሰሚነት ወይም ተፈላጊነት መፍጠር ያለበለዚያ ዛሬ በዓለም በሐዘኔታና በምሬት የሚደረግ ምንም አይነት የዲፕሎማሲ እድል የለም። ጉልበት ስንል ደግሞ የህዝባችን አንድነት ማለታችን ነው። አንድነት ከፈጠርክ አንድም ከሆንክ የትኛውም አካል ይሰማሃል። በእርግጥም ሀገር ሳይሆኑ እንደ ክልላዊ ግዛት ሆኖ ዲፕሎማሲ መመስረት በጣም አስቸጋሪ ነገር ነው። ነገር ግን በክልል ደረጃ ነን ብለን ህዝባችን አደጋ ላይ ወድቆ በሚገኝበት በዚህ ሰዓት ሳንሰለች መስራታችንን አናቆም ሲሉም አክለዋል። ይህ የዶክተር አዲስ ዓለም ባሌማ ንግግር ታዲያ ህወሓት ከዓለም አቀፉ ማህበረሰብና እንደ አሜሪካ ካሉ የዓለምን ፖለቲካ ከሚዘውሩ ኃያላን በኩል ወደ ጦርነት እንዳይገባ ጫናዎች እየበረቱበት ቢሆንም አሁንም ለሁሉም ችግሮች ጉልበትን መሰረት ያደረገ መፍትሄ የመስጠት አባዜው እንዳለቀቀውና በቀጣይም ክልሉን ወደ ባሰ ችግር ከማስገባት ወደ ኋላ እንደማይልበት ነው በሚል ከውስጥም ከውጭም ከፍተኛ ትችቶች እየተሰነዘሩበት ይገኛል። በሌላ በኩል ደግሞ የህወሓት አክራሪ የተባሉ አመራሮች በሽብርተኝነት እንዲፈረጁና በውጭም ያላቸው ሀብቶች እንዲታገዱ ሲል የወልቃይት ጠገዴ ጸለምት አማራ ምሁራን ማህበር የተባለ ተቋም ጠይቋል። የወልቃይት ጠገዴ ጸለምት አማራ ምሁራን ማህበር በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ለማስፈን አሜሪካ ያደረገችው ጥረት እውቅና እንደሚሰጥ በመግለጽ የአሜሪካ መንግስት ውይይቶችን በማጠናከርና ቀጠናዊ ደህንነቶችን የሚፈታተኑ ስጋቶችን ለመፍታት የሚያደርገውን ተሳትፎ በአዎንታ እቀበላለሁ ብሏል። የወልቃይት ጠገዴ ጸለምት አማራ ምሁራን ማህበር በተለይም እርምጃው የኢትዮጵያ መረጋጋትና ሰላማዊ ስርዓትን አደጋ ላይ ለሚጥሉ ድርጊቶች ተጠያቂ በሆኑ ወይንም በተባባሪነት በተሳተፉ የህወሓት አባላትና የቅርብ ቤተሰቦች አባሎቻቸው ላይ ተፈጻሚ የሚደረግ መሆኑ የሚደነቅ ነው ብለዋል። ማህበሩ ከ2012 እስከ 2015 ዓ.ም ከነበረው ግጭት በፊትና በግጭቱ ወቅት በወልቃይት በጠገዴ በጠለምትና ራያ ህዝብ ላይ ለተፈጸመ ወንጀሎች በማይካድራና በሌሎችም ግድያ እንዲሁም በአማራ ክልል ውስጥ ከደረሰው ሰፊ የቁልፍ መሰረተ ልማቶች ውድመት ላይ አሉ የሚባሉ በደሎችና ቅሬታዎችን መፍታት ለማንኛውም ዘላቂ ሁሉን አቀፍ ሰላም መሰረታዊ ቅድመ ሁኔታ እንደሆነም አስታውቋል። እንደ ማህበሩ ገለጻ ህወሓት የሚፈጥራቸው ስጋቶች የተደቀኑት በመንግስት የጸጥታ አካላት በኩል ትጥቅ መፍታት ባለመደረጉ ከወታደራዊ አገልግሎት ማሰናበትና መልሶ ማቋቋም መርሃ ግብሮችን፣ የሽግግር ፍትህ ሂደቶችን፣ በሀገራዊ ምክክር መድረክን ባለመቀበል እንዲሁም የፌዴራል መንግስቱ ህጎችና ድንጋጌዎችን ለማክበር ባለመቻል ነው ብለዋል። በተጨማሪም ህወሓት ጽምዶ ለተሰኘው ወታደራዊ ህብረት ዋነኛ አንቀሳቃሽ ነው ያለው የወልቃይት ጠገዴ ጸለምት አማራ ምሁራን ማህበር ጥምረቱ የኢትዮጵያ ብሔራዊ ሉዓላዊነትን አደጋ ላይ የሚጥልና ለቀጠናዊ አለመረጋጋትም አስተዋጽኦ የሚያበረክት ነው ብለዋል። ማህበሩ ባቀረበው ጥሪ በኢትዮጵያና በአፍሪካ ቀንድ ሰላምን፣ መረጋጋትና ፍትህን አደጋ ላይ መጣል የሚቀጥሉ ተግባራትን በግልጽ ዲፕሎማሲያዊ እውቅና ከመስጠት መቆጠብ፣ በሚመለከታቸው የጸረ ሽብርተኝነት ማዕቀፎች ስር ህወሓትን በሽብርተኝነት
የመፈረጅ ጉዳይ እንዲታይና በዓለም አቀፍ የፋይናንስ ዘርፎችም የህወሓት አመራሮች የያዟቸውን ሀብቶች እንዲታገዱ ጠይቋል። ይህ በእንዲህ እንዳለ ህወሓት በክልሉ የጀመረው የግዳጅ ወታደራዊ አፈሳ ተጠናክሮ የቀጠለ ሲሆን አብዛኛው ወጣቶችም ከክልሉ እየተሰደሩና መውጣት ያልቻሉ ደግሞ እየተደበቀ መሆኑን ተከትሎ ከቀብር ስነ ስርዓት ላይ ጭምር ወጣቶችን እያፈሰ ወደ ካምፕ እየወሰደ መሆኑን አንድ የፈረንሳይ ዜና ምንጭ አረጋግጧል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ ወደ ቀሪ የኢትዮጵያ ክልሎች እየሸሹ ሲሆን ሌሎቹ ደግሞ እዛው ተደብቀው እንደሚገኙም እየተናገሩ ናቸው። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳም እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎቹ ፍርሃት መንገሱም ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅቶች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት ላይ የተመሰረተ ነው በማለት ህወሓት ማስተባበያ መስጠቱን የፈረንሳይ ዜና ወኪል ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ እንደሚፈጸምና የተያዙትን በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ ዕድሜ ክልል ውስጥ የሚገኘው አቤል የተባለ ወጣትም የተጠቀሰው ዜና ወኪል በድንገት ተከበን ተወሰድን በማለት በአፈሳ ተይዞ እንደነበርና ለጠባቂዎቹ ገንዘብ ከፍሎም ከተለቀቀ በኋላ ተደብቆ እንደሚገኝ ገልጿል። ገብሬ እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በገለጸበት ጊዜ ወደ ሰራዊቱ እንደገባን ሲነግሩን ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተናግሯል። ወደ አዲስ አበባ ሸሽቶ ሄደው የ36 ዓመቱ ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ ምልመላ አዲስ ነገር ሳይሆን ቀድሞውንም የነበረ መሆኑን ገልጿል። በቅርቡም በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩና ካልሆነ ግን ቤተሰቦቹ እንዲሰለፉ እንደሚደረግ አስታውቋል። በአሁኑ ወቅት የተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ አሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸው ምስክሮች ይናገራሉ። አፈሳውን በመሸሽም አዲስ አበባ ውስጥ በችግር የሚኖረው ዓለም እንደሚለው እሱ ይኖርበት በነበረው አካባቢ አፈሳው የተጀመረው ከ1 ወር በፊት ገደማ ጀምሮ ነው። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለት ዓለም ይናገራል። በቀጣይ መረጃም በችሎት ላይ ዳኛውና ባለቤቱን የገደለው ተጠርጣሪ ራሱን ማጥፋቱ ተሰማ። በኦሮሚያ ክልል በምዕራብ ሸዋ ዞን ወልዳራ ወረዳ ፍርድ ቤት ችሎት ላይ ግንቦት 27 ቀን 2018 ዓ.ም ዳኛውና ባለቤቱን በጥይት ተኩሶ በመግደል ራሱ ላይም በመተኮስ ቆስሎ የነበረው ተከሳሽ የሕክምና እርዳታ አግኝቶ በመውጣት ላይ እያለ ራሱን ማጥፋቱን የኦሮሚያ ጠቅላይ ፍርድ ቤት አስታውቋል። ፍርድ ቤቱ ትናንት ከሰዓት በኋላ በማህበራዊ ሚዲያ ገጹ ባቀረበው መግለጫም በዚህ ወንጀል ተጠርጥሮ በቁጥጥር ስር ውሎ ፖሊስ ምርመራ እያካሄደበት የነበረው አቶ አቅነው በቀለ ሕክምና እየተከታተለ ከነበረበት ጳውሎስ ሆስፒታል 3ኛ ፎቅ በመስኮት በመዝለል ራሱን አጥፍቷል ብሏል። መግለጫው ትናንት ሰኔ 12 ቀን 2018 ዓ.ም አቶ አቅነው ሕክምናቸውን ጨርሰው ከሆስፒታሉ ለመውጣት ዝግጅት እየተደረገ ባለበት ወቅት ከመስኮት ራሱን በመወርወር ራሱን እንደገደለ ከሆልታ ከተማ ፖሊስ መምሪያ የተገኘ መረጃ ማረጋገጥ ተችሏል። አቶ አቅነው በቀለ በግንቦት ወር መጀመሪያ ላይ በሆልታ ወልመራ ወረዳ ፍርድ ቤት ቀርቦ ከፍቺ በኋላ ስላለው የብረት ክፍፍል ጉዳይ ችሎቱ ላይ ተኩስ በመክፈት ችሎቱን ይመሩት የነበሩትን ዳኛ ወርቄ ፋካንሳን እንዲሁም የቀድሞ ባለቤታቸውን ወይዘሮ አልማዝ መኮንንን በጥይት ተኩሰው መግደላቸውን መዘገባችን ይታወቃል። በቀጣይ መረጃ ፕሬዚዳንት ዶናልድ ትራምፕ የኢራንን ፋይል ዘግተን ወደ ቀጣዩ ተረኛ የምንዞርበት ጊዜ ደርሷል ሲሉም ቀጣዩን የጥቃት ኢላማ ይፋ አድርገዋል። ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላና ከኢራን ቀጥላ ኮሚኒስቱ ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችልም ጠቁመዋል። ፕሬዚዳንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮን ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረስንበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግረዋል። ከኢራን ጦርነት በኋላም ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ሲሉም መልሰዋል። ምናልባትም የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርት እንዳልወሰዱ ሲሉ አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበር ጠቅሰው አሜሪካና ኢራን ስምምነት መፋረማቸው ሊፈጠር የሚችለውን ቀውስ እንደቀለበሰውም ገልጸዋል። ትራምፕ ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉም በቃለ ምልልሱ ወቅት ተናግረዋል። ከኢራን በበለጠም ኩባና ቬንዙዌላም ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድባቸው እንደሚችልም ፕሬዚዳንቱ ተናግረዋል።